ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ በጣም ሀሪፍ እውነት የ20 ዓመት ወጣት ነው የሚያደርጋችሁ። ፊታችሁን ጥርት ነው የሚያደርግላችሁ። በሳምንት 2 ጊዜ ከቻላችሁ 3 ጊዜ ካልቻላችሁ ደግሞ 2 ጊዜ በቂ ነው። 2 ጊዜ በቂ ነው። ማታ ማታ ከመተኛታችሁ በፊት እንደመከርኳችሁ ያው ማታ ማታ ከመኝታ በፊት ቢሆን ይመረጣል። ምንም ነገር ስለማያገኛችሁ ምንም ነገር ስለማሰሩ ፀሐይም ሆነ ምግብ ነገር ስለማይነካችሁ ስለማያገኛችሁ ማታ ተጣጥባችሁ ማስካችሁን ተጠቅማችሁ በቃ ፊታችሁን የሆነ ያላችሁን ነገር ተቀብታችሁ ተኝታችሁ ከዛ በቃ በጣም እጅግ በጣም ሀሪፍ ነው። እንደዛ ብታረጉ ሀሪፍ ነው። ስለዚህ እዚህ ጋር ምንድነው የምጠቀመው? በዋነኝነት የሽምብራ ዱቄት ደግሞ በማንኛውም ሱቅ አለ። የሽምብራ ሳ የምንሰራው ምናምን ነው። ቤት የተዘጋጀ እንኳን ባይኖራችሁ ሱቅ መግዛት ትችላላችሁ። የሽምብራ 1 ማንኪያ የሽምብራ ዱቄት። እርድ እኔ ቤቴ ነው የማዘጋጀው። ስለማላምነው የውጩን ቤታችሁ አዘጋጁ ብዬ እመክራችኋለሁ። ቤት አዘጋጅቼ እንደዚህ ነው የማስቀምጠው። ሽንኩርትም ዝንጅብልም ቀይ ሽንኩርትም ነጭ ሽንኩርትም የሌለው ንጹህ እርድ ስል ምንም ነገር የሌለው ማለቴ ነው። የእንትን ዱቄት ደግሞ ገዝቼ ነው ከሱቅ አዘጋጅቼ አይደለም የሽምብራ ዱቄት። ስለዚህ እርዱን ተጠንቀቁ። ከውጭ የምትገዙ ልጆች ምን ምን እንዳለው ውስጡ ጠይቃችሁ እርድ ብቻ ብላችሁ ግዙ ማለቴ ነው። እዚህ ጋር ደግሞ እርጎ በወተትም ማድረግ ትችላላችሁ። እርጎ አድርጉ። እርጎ በጣም ለፊት እጅግ በጣም ሀሪፍ ነው። እጅግ በጣም እነዚህ በቃ ለፊት ወሳኝ ናቸው። ይሄ ፊት እዚህ ጥቁር አንድ ያደርጋሉ። ማለት ቆዳችሁን አንድ አይነት እንዲሆን ያደርጋል። ፊታችሁን እውነት ያንግ ነው የሚያደርገው። ይሄ ማስክ እኔ ባለውለታዬ ነው። የኔ በቃ ለኔ ሜካፕ ይበሉት። ይሄንን ሜካፕ አልጠቀምም፣ ግን ለኔ በቃ እውነት ይሄ ነው የያዘኝ። እጅግ በጣም ሀሪፍ ነው። እጅግ በጣም ተጠቀሙት በእናታችሁ። ስለዚህ ማር እናረጋለን። ማር ወለላ ነው የኔ። ይሄ ወለላውን አይደለም ኖርማል ቤት የሚበላ ነው ያለኝ። ንጹህ ቆንጆ ማር ነው። ስለዚህ እሱን ያደረኩት 1 ማንኪያ ማር፣ 1 ማንኪያ እርጎ እንደውም ትንሽ ጨምሬበታለሁ። ማለት በዛ አድርጌዋለሁ፣ ችግር የለውም። 2 ቀን እስከ 3 ቀን እስከ 5 ቀን ማሳደር ስለሚቻል ይሄ ማስኩ ችግር የለውም ፍሪጅ ውስጥ። ከዛ እናቀላቅለዋለን። እርድ፣ የሽምብራ ዱቄት፣ ማር፣ እርጎውን በወተት መቀየር ትችላላችሁ። ይሄ ለወዛም ፊትም ለደረቅ ፊትም እጅግ በጣም ሀሪፍ ነው። ተጠቀሙና ማዲያት ያስለቅቃል። በአንዴ በሁለቴ በሳምንት አልላችሁም። ደጋግማችሁ ቢያንስ ለ2 ወር ተጠቀሙትና ለውጡን ታዩታላችሁ። የሩዝ ውሃውም እንደተጠበቀ የሩዝ ውሃም ተጠቀሙ። ቪዲዮ ሰርቻለሁ፣ እንደውም ብዙም አላያችሁትም፣ እዩት። እጅግ በጣም ሀሪፍ ነው። ስለዚህ ይሄን ደጋግማችሁ ተጠቀሙት። በጣም ውጤታማ ትሆናላችሁ። ፊትም በጣም ጽድት ነው የሚያደርገው። እውነት የልጅ ፊት ነው የሚያደርገው። የወጣት ፊት እንዲኖራችሁ ነው የሚያደርገው። ይሄ እናንተ ተጠቃሚ ከሆናችሁ እድሜያችሁ አይባነንም። እውነቴን ነው የምላችሁ። ፊታችሁ በጣም ያማረ ድንቡሽቡሽ ያለ ልስልስ ያለ ፊት ነው የሚሆነው ፊታችሁ፣ እርግጠኛ ነኝ። ስለዚህ ይሄ የብጉር ጠባሳ ጥቋቁር ነገር ምናምን በጣም በቃ ፊታችሁን ፒውር ነው የሚያደርገው። በጣም ትወዱታላችሁ። ስለዚህ በብሩሽ እንገባለን እና በእጃችሁ መቀባት ትችላላችሁ። ለእኔ እንዲመቸኝ ነው ያው እንደዚህ እንትን ያልኩት፣ ግን ያው ለእናንተ ፊቴን ብቻ ተቀባሁ እንጂ ያው ከካሜራ ስለሆነ ስለማይመች እኔ አንገቴንም እንዳለ ደረቴን ምናምን ነው እቀባለሁ። ለምን አንዳንዴ ከፈት ያለ ነገር ስትለብሱ እኮ አንገታችሁ ጥቁር ፊታችሁ ቀይ እንደዚህ ምናምን የተለያየ ፊት እንዳይሆን እኔ ለአንገቴም ለፊቴም ነው የምጠቀመው። ስለዚህ እንደዚህ ቀብቼ ከ20 እስከ 40 ደቂቃ፣ ሰዓት ካላችሁ እስከ 40 ደቂቃ ቆይታችሁ ታጠቡት፣ በውሃ ብቻ ማለት ነው። ማስክ ስትጠቀሙ አዳምጡኝ። ማስክ ስትጠቀሙ መጀመሪያ ፊታችሁን በምትታጠቡበት መታጠቢያ በፊት መታጠቢያችሁ ሳሙና
ፊታችሁን በሳሙና እንደው ሳሙናውን አሽታችሁ ዝም ብላችሁ በቃ ቶሎ ልቅልቅ አትበሉት። ቢያንስ ለ1 ደቂቃ ለ2 ደቂቃ ፊታችሁን በሳሙና እሹት። አፍንጫችሁን ስር፣ የከንፈራችሁን ስር በደንብ እጠቡት፣ እሹት በሳሙና ፊታችሁን ቀስ አድርጋችሁ በኃይል ሳታሹት ማለት ነው። እና ከዛ በኋላ ታጠቡት። ከዛ ማስካችሁ ፊታችሁ የረቅ ሲል ወይ በፎጣ አድርቃችሁ እንትን ብላችሁ ውሃውን አስወግዳችሁ ማስካችሁን መቀባት። ከዛ ማስካችሁን ከተጠቀማችሁ ከ40 ደቂቃ በኋላ ድጋሚ በሳሙና አትታጠቡትም፣ በውሃ ብቻ አለቀ። ከዛ በኋላ በውሃ ለቅለቅ ብላችሁ ታጥባችሁ በደንብ ከዛ የፊታችሁን ሞይስቸራይዘር ያላችሁን መጠቀም ማለት ነው። አለቀ። ከዛ ፊታችሁን ዊ ቴንኪው ፍጹም እንደምትሉኝ እርግጠኛ ነኝ። እውነት በጣም ቆንጆ ማስክ ነው። እጅግ በጣም እኔ እንደው ስንት ትሰጪዋለሽ ብትሉኝ 100 ከ100 ነው የምሰጠው። ይሄ በጣም ያቀላል፣ አንድ ያረጋል፣ ፊት አንድ ያረጋል። በቃ እውነት በጣም ይሄ እንደ ጤፍ ብትን ያለ ይሄ ትናንሽ እንደ እንትን ነበረብኝ እና እሱን ሙልጭ አድርጎ ነው ያስወገደልኝ። እውነት ፊቴ እዚህ ጋር ግንባሬ ስር፣ አይኔ ስር ትንሽ እንቅልፍ ስለምል አይኔ ስር ጥቋቁር ነበር። እሱ ሙልጭ አድርጎ ነው እና ሳይነስ ነበረብኝ። አፍንጫዬ አካባቢ በጣም ጥቁር ነበረ፣ በጣም ማለት ነው። ሳይነስ እንደምታውቁት በጣም ከባድ ነው እና እግዚአብሔር ይመስገን አሁን ለቆኛል። ግን በጣም እንደ ማዳት አይነት እንደ ጥቋቁር ነገር ይኸው ልብሴ ተበላሽቷ ተጠንቀቁ ለማለት ነው። ልብስ ጥቁር ወይ የሆነ ነገር የማትፈልጉትን ልብስ ነው መጠቀም። እዚህ ጋር ያው አላንጠባጥብም ብትሉም ይንጠባጠባል። ስለዚህ እሱን ነገር ሙልጭ አድርጎልኛል፣ እግዚአብሔር ይመስገን። ስለዚህ ተጠቀሙት፣ ትወዱታላችሁ እርግጠኛ ነኝ። ከዛ እንደዚህ ከተቀባው በኋላ ያው አልቀረጽኩትም እንጂ በእጄ እንትን ብየዋለሁ፣ ማሳጅ አድርጌዋለሁ ማለት ነው። ይሄንን ማስክ አሁን አስቀምጠዋለሁ እስከ 5 ቀን እጠቀማለሁ። አሁን ዛሬ ተቀባው አይደለ፣ ነገ አልቀባም፣ ከነገ ወዲያ እቀባዋለሁ ማለት ነው። ስለዚህ አልደፋውም ማለት ነው። ስለዚህ ፊት በጣም ብራይት ነው የሚያደርገው። በጣም ግላስ ፊት እንዲኖራችሁ ነው የሚያደርገው። አንድ አይነት ፊት እንዲኖራችሁ ነው የሚያደርገው። የተለያየ ፊት አለ። ምሳሌ እንደኔ አሁን ተስተካክሎ ነው እንጂ። ስለዚህ ተጠቀሙ። እንደዚህ አይነት ማዳት ያለባችሁ ልጆች ደጋግማችሁ ተጠቀሙ። የብጉር ጠባሳ ምናምን ሙልጭ አድርጎ ነው የሚያጠራው። ሽፍታ የሚያስቸግራችሁ ልጆች ተጠቀሙ ነግሬያችኋለሁ። ስለዚህ በሌላ ቪዲዮ እጅግ በጣም ቆንጆ ቪዲዮ እስከማመጣላችሁ በጣም እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ። ከማየታችሁ በፊት ደግሞ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ምርጥ ቪዲዮ ነው፣ ያመሰግኗችኋል። በጣም ቆንጆ ቪዲዮ ስለሆነ ሼር አድርጉላቸው። ከማየታችሁ በፊት ላይክ አድርጉ። እወዳችኋለሁ። ቻው